አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዝተረፍ ይበረልኝ። እንዴት ናችሁ? ደህና ናችሁ ወይ? እናም እንግዲህ ዛሬ ያው እንግዲህ እናቴ ለአራስ ጥየቃ መታ ማለት ነው ልቀርጽላችሁ ወደድኩኝ። ምክንያቱም በፍጹም ባህላችንን ያደግንበትን በፍጹም ማይረሳ ነገር ነው። እንግዲህ እዚህ ጋር ማይክ አድርጌ እየቀረጽኩ መስሎኝ እንትን ድምጽ የገባ መስሎኝ ነበር፣ ግን ደግሞ ማይኩ ቻርጀር አልቆበት ነበርና ለካ ድምጽ አይሰማም ማለት ነውና በኋላ ነው ድምጽን ያስገባሁት። እናም እንግዲህ ጥግ ላይ የተቀመጠችው አክስቴ ናት፣ ከቀይሻ ልጅ ያቀፈቻ ማለት ነው። ያቺኛው ደግሞ ከኔ አጠገብ ደግሞ ያለቻ እናቴ ናት፣ ከአክስቴ ደግሞ አጠገብ ሲስተር ያለች ማለት ነው። እናም እንግዲህ በጣም ቆንጆ በሆነ መልኩ አሳልፈናል ማለት ነው። ዛሬ እንግዲህ እሁድ እናቴ ከኔ ጋር ነበር የዋለችው። በጣም የማረሳው ቀን ነበረ። በጣም ደስ ብሎኝ ነበረ። ምክንያቱም አራስ ጥየቃ በጣም ስትከበሩ ነው ማለት ነው እና በጣም ደስ ይላል። ምክንያቱም የኛ ሀገር ወጋችን እና ባህላችን እስከሆነ ድረስ እና ምን እያስረዳሁ ነበረ ከዚህ በፊት የገንፎ ቀን በወለድኩበት በሳምንቱ ገንፎ ተቀቅሏል። አልቀረጽኩኝም፣ ምክንያቱም አትንቀልቀይ አርፈሽ ቁጭ በይ ብለውኝ አርፈሽ ቁጭ በይ እንዳትንቀለቀይ ብለውኝ ያው ሳሎን አልወጣውኝም ነበረ ማለት ነው። እና በቃ ምንም እንትን ማለት አልቻልኩኝም እና በቃ እናቴ እንደመጣች ያው ቤት ያፈራውን አዘጋጅቼ ነበረ። ምሳችን በላን ጨረስን። ከዛ በኋላ እንግዲህ እናት ይሄንን የመሰለ ድፎ ዳቦ ጋግራ መታ ነበር። ይሄንን የመሰለ አይብ ሰርታለች እና ያው ቡና ልንጠጣ ተዘጋጅተን ጠብቀን ነው ማለት ነው። እና ያው በጣም ደስ ይል ነበረ ማለት ነው ውድ ተመልካቾቻችን። እናም ያው ረጅም እድሜ ለእናቴ። ውድ ተመልካቾቻችን ተበላ ይኸው ተጠጣ ይኸው እውነቴን ነው የምላችሁ። ያው ከተበላ ተጠጣ። በጣም የሚገርመው ነገር አትጠይቁኝ ማለት ነው። ይሄው እንግዲህ ተበልቶ ተጠጥቶ ትላላችሁ እና አሁን እቃ ልናጥብ ደርሰናል ውዶች ተመልካቾቻችን። እናም ውዶችዬ ያው እንግዲህ ሳሎናችን መንከርከብ ሆኗል ማለት ነው። አሁን እቺን ጽድት አድርገን ችንፋ እናደርጋለን። ባይዘ ግን መሽቷል፣ አሁን መሽቷል ኦሬዲ። ምክንያቱም ነፍሴ እና ያው እንግዲህ እንደዚህ ተዝረክርከናል። ያው እንደምታውቁት ነው ተዝረክርከናል ጋር አይገልጸውም ማለት ነው። አጥበን ይችን ጽድት አድርገን ደግሞ እንግዲህ ቤታችን ጽድት ፍክት አደረግን። እናም ያው እንግዲህ እንደምታውቁት ያው ድካሙ ግን አትጠይቁኝ፣ በጣም ነው የሚያደክመው ሰው ሲመጣ ማለት ነው። ግን ደግሞ በጣም ደስ ይላል ማለት ነው እና እንዴት ደስ እንዳለኝ አትጠይቁኝ። በጣም ነው ደስ ያለኝ፣ ምክንያቱም እናቶች ደስ ይላቸዋል ማለት ነው የልጃቸውን ደስታ ማለት ሲያዩና አዲስ ማቸው መቸቢ አዲስ የልጅ ማነው ሲያዩ ማነውና በጣም ደስ ብሎኛል። እኔ ራሴ ማነው አክብረውኝ ቤቴ ድረስ መተው እንትን በማታቸው ባይዘው ግን ያው አላረግ እናቴ ያው ብዙም እኔ ጋር ብዙም አትመጣም። እኔ ከሄድኩ ነው እንጂ ምክንያቱም እንደዚህ ነገር ሲመጣ ነው እንጂ አመት ባለ ሲመጣም ያው ቤቷ ነው። ልጆች ይመጣሉ፣ የልጅ ባሎች ይመጣሉ እና አትመጣም አሉና በዚህ አጋጣሚ ነው ማለት ደሪ ብያት ነበር። አላድርም በፍጹም አላድርም ብላኝ ሄደች እና በጣም ግን ደስ የሚለኝ ነገር ባህላችን ወጋችን በጣም ደስ ይላል ማለት ነው እና እኔ በጣም ደስ ያለኝ መተው እንትን ስላሉ ማለት ነው
እና በጣም ደስ ያለኝ ውድ ተመልካቾቼ ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ባይዞ ግን እዚህ ሀገር ያው ስትወልዱ ወይንም ደግሞ ልጅ እንትን ስትሉ ነው ሰውን እንትን የምትጠሩት ማለት ነው። እና ደስ ይላል። ባይዘው የሆነ ፕሮግራም ከሌለ ባይዘው እናቶች በተለይ የኢትዮጵያ እናቶች የሆነ ፕሮግራም ከሌለ እሺ አይሉም። ዝም ብለው ስትጠሯቸው ማለት ነው። እና ቤቴ መጥተው እንግዲህ እንደዚህ ፏ ብለን ውለናል ማለት ነው። እህቶቼም ነበሩ ባይዘው ዛሬ እህቶቼንም ነበሩ። በጣም ደስ ያለኝ እኔ ማለት ነው። ከኔ ጋር ያሳለፉትን ጊዜ በጣም ደስ ብሎኛል። አላህ ያክብርልን። እንግዲህ እና የገንፎ ቀን በቃ እኔ ወጥቼ መቅረጽ አልቻልኩኝም። ቅረጹልኝ ደግሞ ስትሏቸው ያው እንዴት ይሄ ሁሉ ሰው ቁጭ ብሎ እንዴት ይቀረጻልና ብለው ያው እምቢ አሉኝ ማለት ነው። አንዳንድ ጊዜ በጣም ከባድ ነው። የሚዲያ ሰው ካልሆነ እሺ አይሏችሁ ማለት ነው። እና ከዛ በኋላ እኔ ደግሞ እንትን አልኩኝ፣ አልቀረጽኩም የዛኔ ግን የገንፎ ቀን የምናምን በቃ ብላችሁ ምናምን ስትቀርጹ ደስ ይላል። ምክንያቱም ማስታወሻ መጨመር ነው። ባይዘ ዩቲዩብ የያዘው ነገር አይለቅም ቻናሉን እስካለቀቃችሁ ድረስ ማለት እስካልተዋችሁ ድረስ እና እኔ በጣም ደስ ያለኝ ምክንያቱም እናት ያላችሁ ባይዘ የሺ ዓመት ትኖርላችሁ። እናት ደግሞ የሌላችሁ አብሽሩ ማለት ነው። ሁሉም ነገር ለካይረ ነው ማለት ነው። እና እኔ ደስ አለኝ ከስንት ዓመት በኋላ ድጋሚ ባይዘ የመጀመሪያ ልጄ እናቴ ጋር ነው የወለድኩት። ሁለተኛም ልጄ እንደዛው ሁለቱንም ልጆቼ እና አሁን ግን ከሶስተኛ ልጄ ከ7 ዓመት በኋላ ቆይታ በኋላ አሁን ሶስተኛ ልጄን ስወልድ እናቴን ካጠገብ የነበረች ሆስፒታል ባይዘ እኔ ያው እንዴት እንደወለድኩኝ እንዴት እንደሆነ የወሊድ ስርዓቱን ሁሉንም ነገር እነግራችኋለሁኝ። በጣም ከባድ ነበረ ማለት ነው። እና ያለ ጊዜው ነው አላላችሁም፣ በጊዜው ነው የተወለደችው። ግን ደግሞ ለእኔ በጣም ፈታኝና ከባድ ጊዜ ነበረ። ከስንት ዓመት በኋላ ልጆቼን ትቼ መሞቴ ነው እስከምል ድረስ ደርሻለሁኝ። ምክንያቱም በጣም ከባድ ጊዜ ነበር ለእኔ ማለት ነው። ቢኮዝ ያው የሽርት ውሃ አልነበረኝም ከድካም አንጻር ማለት ነው። እና በምጥ መርፌ ነበረ የወለድኩት ማለት ነው። እና በሱ ነበረ በመጨረሻ ሰዓት ጭራሽ እንደውም በቃ አሁን ከዚህ በፊት ባይዘው 2 ጊዜ በምጥ ስለወለድኩ ነው የምጥ መርፌ የተሰጠኝ እንጂ ያው ይሞከር በሚል ማለት ነው። እና ይሞከርና ትጠበቂያለሽ፣ አይ ካልሆነ ደግሞ በቃ እንትን በኦፕራሽን ትወልጃለሽ ብለው ነበረ እንትን ያሉኝ ማለት ነው። ግን ሲሞከር በጣም ከባድ ነበረ ማለት ነው። በቃ የምጥ መርፌ ሰጥተውኝ ራሱ አልጀመረኝም ነበር፣ ምንም አይነት እንትን አልነበረም። ግን ደግሞ በጣም ከባድ ነበረ ህመሙ ጋይስ፣ የምጥ መርፌ ህመሙን እኔ እንጃ። እስቲ የምጥ መርፌ ተወግታችሁ የወለዳችሁ አይበሉኝ። የእውነት የምጥ መርፌ ቢስሚላ በጣም ከባድ ህመም ነው ማለት ነው። እውነት ምጥ ባይዞይክ በጣም ከባድ ህመም ቢሆንም የምጥ መርፌ ደግሞ ተሰጥቷችሁ ስትወልዱ በጣም ከባድ ነው። እና እስቲ በምጥ መርፌ የወለዳችሁ አይበሉኝ። በዚሁ አጋጣሚ ይሄንን ደግሞ የምጥ ሂደቴን እንዴት እንደወለድኩኝ ደግሞ እያንዳንዱን ቪዲዮ እሰራላችኋለሁ። ግን በምጥ መርፌ አንዴ እንኳን የወለዳችሁ እስቲ አይበሉኝ። እኔ ሁለቱም ልጆቼ የምጥ መርፌ ተሰጥቶኝ አይደለም፣ በራሱ ጊዜ መግፋት ጀመረኝ ምናምን ነው የወለድኳቸው። ህመም የለው ማለት አይደለም፣ በጣም ህመም አለው። ግን የምጥ መርፌ ደግሞ የበለጠ በስቃይ ነው የምትወልዱት ማለት ነው። እና እስቲ የምጥ መርፌ ተወግታችሁ የወለዳችሁ አይበሉኝ ማለት ንገሩኝ ማለት ነው። ኮሜንት ላይ ያስቀምጡልኝ። ምክንያቱም በጣም ከባድ ስለሆነ ፈታኝ ስለሆነ ማለት ነው። እና ውድ ተመልካቾች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳረሱ አበረታቱን። ባይ ባይ።